አንድ እህት ባሏን ለምን እንደፈታችው እየተናገረች እሷም ባሏም አንድ ላይ ነው ስራ የሚሰሩት። እሷም ጠዋት ትወጣለች፣ ማታ ትገባለች። ባልም እንደዛው ተመሳሳይ ነው የሚሰሩት እና 4 ልጆች አሏቸው። ትንሹ በቅርቡ የወለዱት አለ። ከባለቤቷ ጋር በጣም ፍራስትሬሽን እየገጠማት ስለሆነ ባለቤቷ ምን ልርዳሽ፣ በምን ላግዝሽ ይላታል፣ ይጠይቃታል። በጣም ጥሩ፣ እኔን ማገዝ ከፈለግ ጠዋት ላይ ስትነሳ የጋርቤጁን ቆሻሻ ቶሎ አውጣልኝ፣ የልጆቹን ትምህርት ቤት የሚሄዱትን ልጆች ቦትሎች ምናምን ደግሞ ቀቅላ አዘጋጅልኝ፣ እኔ ጠዋት ስወርድ ትንንሾቹ ስላሉ ቶሎ ፈጥኜ እነሱን መግቤ ወደ ስራ ለመሄድ ያግዘኛል ትለዋለች። ኦኬ ብለው ይስማማሉ። ከዛ በኋላ የመጀመሪያ 2 ቀን 3 ቀን ባለችው መሰረት ያደርጋል። ከዛ በኋላ ይረሳል፣ ታስታውሰዋለች። ከዛ በኋላ ለትንሽ ጊዜ የሆነ ቀን ስትነሳ ጋርቤጁ ሞልቷል፣ አልተጣለም፣ ምንም አይነት እቃም አልታጠበላትም። ትመጣና በጣም ስለተበሳጨች ትደውልና ለምንድነው ያላወጣኸው ስትለው ስራ ረፍዶብኝ ነው አላት። እና ምንድነው እሷ አእምሮዋ ላይ የመጣው ምንድነው ኦኬ የሱ ስራ ረፍዶ ጥሎኝ ሄደ፣ እኔ ግን ይሄን ሁሉ ነገር ሳስተካክል የኔ ስራ መርፈድ የሷ አይነት ቦታ የለውም ማለት ነው ብላ ትበሳጭና ምን ትላለች? ኦኬ ስራም እየሄድኩኝ ልጆቹንም እኔ ከሆነ ቴክ ኬር ማደርገው ታዲያ ባልነቱ ምንድነው የሚጠቅመኝ ብላ ታስብና ያው ፍቺ ወረቀት ትሰጠዋለች ማለት ነው። ያሳዝናል። በዚህ አይነት መንገድ ትዳር መፈታት አለበት ብለን አናምንም። ነገር ግን ካውንስሊንግ ወስደው ተነጋግረው መፍታት የሚችሉት ነገር ነው ብዬ አስባለሁ። ነገር ግን እንደዚች እህት በጣም ብዙ ሚስቶች፣ በጣም ብዙ ሴቶች በብስጭት ውስጥ ነው ያሉት። እኩል ስራ ይሄዳሉ፣ እኩል ይመጣሉ። ከዛ በኋላ ተመልሰው ሲመጡም የቤቱ ስራ የሚጠብቀው እነሱን ነው። ጠዋት ቁርስ አብልተው ባላቸውንም ልጆቻቸውንም ወደ ትምህርት ቤት ይሸኛሉ። ባል ይሄዳል፣ እነሱም ይሄዳሉ። ማታ ሲመጡ ደግሞ እራቱ፣ ልጆችን ማብላት፣ ሁሉ ነገር መስራት፣ ሁሉ ነገር ይሆንና ባል ደግሞ በቃ ከስራ መጥቻለሁ ደክሞኛል ብሎ ቴሌቪዥን ወይ ስልኩን ነው የሚጠቀመው። በዚህ የተነሳ በሴቶች ውስጥ በሚስቶች ውስጥ ብስጭት እየተጠራቀመ ይመጣል። ንዴት፣ መራርነት እየመጣ ይመጣል። የሆነ ጊዜ ፈነዳን ማለት ነው። ስለዚህ ምንድነው ጥቅም ማለት ይጀምራሉ። ሄጄ ሰርቼ ገንዘብም አምጥቼ ልጆቹንም ደግሞ በምንም አይነት እርዳታ ማይደረግልኝ ከሆነ ምንድነው ጥቅሙ ወደ ማለት ይመጣል። የባለቤታቸውን ጥቅም ወደ መጠየቅ ይመጣሉ ማለት ነው። ስለዚህ በትዳር ውስጥ አንደኛው ላይ ከባድ የሆነ ሸክም ከተጣለ ከባድ የሆነ ችግር ይመጣል። ከባድ የሆነ ብስጭት ይነሳል። ከባድ የሆነ መራርነት እየተፈጠረ ይመጣል ማለት ነው። በእኛ ሀገርም በተለያዩ ነገርም ብናይ እነዚህ ሸክሞች በአብዛኛው እየተጣሉ ያሉት ደግሞ ሴቶች ላይ ነው፣ ሚስቶች ላይ ነው። ስለዚህ ዘመኑ እንደሰለጠነ ሁላችንም እኩል እየሰለጠንን ቤታችንን ትዳራችንን ለማሳመር ሁለታችንም የሚገባንን ነገር ኃላፊነትን መወጣት፣ ልጆችን ቴክ ኬር ማድረግ ከሆነ የሴት ስራ ብቻ አይደለም የአባትም ነው። በክፍት በሆኑ ነገሮች ላይ እየተረዳዳን አንዱ አንዱን እያገዘ እኩል ተሸካክሞ የሚታለፍበት የሚኖርበት የምንደጋገፍበት ተቋም መሆን ያለበት እንጂ አንዱ ላይ ከፍተኛ ሸክም የሚወድቅ ከሆነ ትዳሩ ከባድ ችግር ላይ ይወድቃል። ስለዚህ ባልና ሚስት እኩል ተረዳርተው ተደጋግፈው መኖር አለባቸው።